ኦኬ ዛሬ የመጀመሪያ ክላሳችን ዲስከስ የምናደርገው የመጀመሪያ ክላሳችን ዲስከስ የምናደርገው ኢንትሮዳክሽን ቱ ፓይተን ፕሮግራሚንግ ለጀማሪዎች ነው። ሶ ይህን ፕሮግራሚንግ ለመማር ማንኛውም ኢንትረስትድ የሆነ ሰው መማር ይችላል። ምንም አይነት የኮምፒውተር ፕሮግራሚንግ ናውሎጂ አይጠይቅም። ከስክራች ጀምሮ እንደ አዲስ መማር ይቻላል ማለት ነው። ግዴታ የኮምፒውተር ሳይንስ ግራጁዌት፣ የአይቲ ግራጁዌት ወይም የሶፍትዌር ኢንጂነሪንግ ግራጁዌት መሆን አይጠይቅም። ለምንድን ነው ኮምፒውተር ፓይተን ፕሮግራሚንግ የምማረው የሚለውን ነገር ለብዙ ነገር ይጠቅማል። ስፔሻሊ ለዴታ አናሊሲስ፣ ለዴታ ሳይንስ፣ ለማሽን ለርኒንግ፣ አርቲፊሻል ኢንተለጀንስ በብዛት የሚጠቀሙት ፓይተን ፕሮግራሚንግ ነው። የራሱ ብዙ ሪዝኖች አሉት ለምን ፓይተን ፕሮግራሚንግ ለነዚህ ተመራጭ ሆነ የሚለው እና ብዙ እንደውም በአሜሪካ እና በኢሮፕ ከፍተኛ ሃይሊ ፔድ ከሚባሉት የጆብ ኦፖርቹኒቲዎች አንዱ ዴታ ሳይንስ ወይም ማሽን ለርኒንግ ኢንጂነር ወይም ዴታ ኢንጂነር የሚባሉ ቶፒኮች እንትኖች አሉ፣ ስፔሻላይዜሽኖች አሉ። እነዚህ ስፔሻላይዜሽኖች የመጀመሪያ ፕሪሪኩዌስታቸው ፓይተን ፕሮግራሚንግ የሚችል ነው። ስለዚህ ለዛም ነው ፓይተን ተመራጭ the most popular programming language over the world ይባላል እና ይሉታል በአብዛኛው ሪሰርች ላይ ስናይ ወይም ሰርቬይ ላይ። ስለዚህ የመጀመሪያ ጀማሪዎች ከሆናችሁ ደግሞ ኮምፒውተር ፕሮግራሚንግ ራሱ ምንድን ነው ብዙ ጊዜ ኮንፊውዥን ሊፈጠር ይችላል። ኮምፒውተር ፕሮግራሚንግ ምን ማለት ነው እና ኮምፒውተር ፕሮግራሚንግ ማለት ላንጉጅ ነው። ላይክ ለምሳሌ እኛ ሰዎች ኮሚኒኬት የምናደርግበት የራሳችን ቋንቋ አለ፣ የምንግባባበት ቋንቋ አለ። ሰው ከሰው የሚግባባበት የተለያየ ቋንቋ፣ አማርኛ ሊሆን ይችላል፣ እንግሊዝኛ ሊሆን ይችላል፣ ስፓኒሽ ሊሆን ይችላል፣ ዋቴቨር። ሶ ከኮምፒውተር ጋር ወይም ኤሌክትሮኒክስ ጋር በምን ቋንቋ ነው መግባባት የምንችለው ብለን ካሰብን አንዱ የራሱ የሆነ የኮምፒውተር ላንጉጅ አለ፣ የኮምፒውተር ቋንቋ የሚባል አለ። ይሄ የኮምፒውተር ቋንቋ ዜሮስ ኤንድ ዋንስ ነው የሚባለው። ዜሮ ወይም አንድ ነው። ኮምፒውተር ቋንቋ አንደርስታንድ የሚያደርገው ኮምፒውተር ኤቭሪቲንግ በዜሮ እና በአንድ አማካኝነት ነው። ስለዚህ ኮምፒውተር ላንጉጅ የሚባለው ዜሮ ኤንድ ዋን ነው። ነገር ግን ከዛ ኮምፒውተር ኢንተራክት ለማድረግ ኢንተራክሽን ሰዎች ከኮምፒውተሩ ጋር የራሱ አንድ ዴቨሎፕ የምናደርግበት ቱል ያስፈልገናል። ያ ቱል ምን ይባላል? ፕሮግራሚንግ ላንጉጅ ይባላል። ስለዚህ የሆነ ኮማንድ ዴቨሎፕ እናደርጋለን። ያ ዴቨሎፕ ያደረግነው ኮማንድ ከኮምፒውተር ጋር ኢንተራክሽን እንድንፈጥር ያደርገናል።
ኮምፒውተሩ ነገር ግን እነዛን ኮማንዶችን ዴቨሎፕ ያደረግናቸውን ኮማንዶች አንደርስታንድ የሚያደርገው ኢን ዘ ፎርም ኦፍ ዜሮስ ኤንድ ዋንስ ነው። ራሱ ኮንቨርት ያደርገዋል። ከዛ ለእኛ የምንፈልገውን አውትፑት ይሰጠናል። የሆነ ኢንፑት እናስገባለታለን። ዘን ኮምፒውተሩ ፕሮሰስ አድርጎ አንደርስታንድ አድርጎ ከዛ በኋላ ለኛ የሚታይ ሪዴብል የሆነ አውትፑት ይሰጠናል ማለት ነው። ሶ የኮምፒውተር ፕሮግራሚንግ አንዱ ጥቅም ይሄ ነው። ወደ ፓይተን ስንመጣ ፓይተንም አንዱ የኮምፒውተር ፕሮግራሚንግ ላንጉጅ ነው። ላይክ እንደ ሌሎቹ ፕሮግራሚንግ ላንጉጅ የኮምፒውተር ፕሮግራሚንግ ላንጉጅ ይባላል። የተለያዩ ኦፖርቹኒቲዎችን ይሰጠናል። ከኮምፒውተር ጋር ኮሚኒኬት እንድናደርግ ያስችለናል ማለት ነው። in the case of a programming language like ኮማንዶችን የራሳችን አይዲያዎች ሊኖሩን ይችላሉ፣ ሀሳቦች ሊኖሩ እነዛን ሀሳቦች በኮማንድስ አማካኝነት ኮምፒውተር ጋር ኮሚኒኬት እንድናደርግ ያስችለናል ማለት ነው። ይሄ ፓይተን ፕሮግራሚንግ ሶ ስፔሲፊካሊ ፓይተን ፕሮግራሚንግ የሚባለው ምንድን ነው ወይስ እና ፓይተን የኦብጀክት ኦሪየንትድ ኢንተርፕሪትድ ሃይ ሌቭል ኮምፒውተር ፕሮግራሚንግ ላንጉጅ ይባላል። ዊዝ ዳይናሚክ ሴማንቲክስ ዳይናሚክ የሆነ እንትን ነው ያለው እና ፓይተን ኦልሶ ፓወርፉል ዳይናሚክ ታይፕድ ፕሮግራሚንግ ላንጉጅ በጣም ፓወርፉል ያስባለውም በተለይ እንዲስ ዲጂታል ወርልድ ፓይተን ለዴታ ሳይንስ፣ ለማሽን ለርኒንግ፣ ለአርቲፊሻል ኢንቴሊጀንስ ስለምንጠቀምበት በጣም ፓወርፉል የሆነ ፕሮግራሚንግ ላንጉጅ ነው። ሃይ ሌቭል ነው። እንግዲህ ፕሮግራሚንግ ላንጉጅ በብዙ መንገድ ሎ ሌቭል፣ ሃይ ሌቭል የሚባል ነገር አለው። እሱ ወደ እሱ ዲቴል አንገባም። ቤዚክ ኮምፒውተር ላይ ሳለ ይሄኛው ከሃይ ሌቭል ኮምፒውተር ፕሮግራሚንግ ይባላል። የራሱ ቢልትን የሆኑ ዴታ ስትራክቸሮች አሉት ኮምባይንድ ዊዝ ዳይናሚክ ታይፒንግ ዳይናሚክ ባይንዲንግ that attracts for rapid application development like እንደ ሶፍትዌር ዴቨሎፕ የምናደርግበት ራፒድ አፕሊኬሽን ዴቨሎፕመንት አንዱ የሶፍትዌር አፕሊኬሽን ዴቨሎፕ የምናደርግበት ፕሮሰስ ነው። እንደዚሁም ስክሪፕቲንግ ዴቨሎፕ እናደርጋለን፣ ስክሪፕቲንግ ላንጉጅ። ስለዚህ የተለያዩ ኮምፖነንቶችን ኮኔክት ለማድረግ ይጠቅመናል ማለት ነው። ፓይተን ከሌሎቹ ፕሮግራሚንግ ላንጉጅ ለየት የሚያደርገው ብዙ አይነት ፕሮግራሚንግ ላንጉጆች አሉ። ኖርማሊ በጣም ታዋቂ ከሚባሉት ውስጥ አንዱ ሲ ፕላስ ፕላስ፣ ጃቫ፣ ሲ ሻርፕ የመሳሰሉ አሉ። ፓይተን ከሌሎቹ ትንሽ ለየት የሚያደርገው አንዱ በጣም ቀላል ሲንታክሱ እንደ ሌሎቹ ኮምፕሌክስ አይደለም፣ ቀላል ነው። በቀላሉ አንደርስታንድ ማድረግ እንችላለን። ሪዴቢሊቲው በጣም ማንኛውም ሰው ሪድ ማንበብ እና መረዳት የሚችልበት መንገድ ነው። ዴቨሎፕ የተደረገ ፕሮግራም ማለት ነው። እንደገና ሜንቴናንስን መቀነስ ይችላል። የኮስት ኦፍ አንዱ ትልቁ ቻሌንጅ ኮስት ኦፍ ሜንቴናንስ ነው። በፓይተን ዴቨሎፕ ከተደረገ አንድ ሶፍትዌር ከሌሎቹ ላንጉጆች ልዩ የሚያደርገው ኮስት ኦፍ ሜንቴናንሱን መቀነስ ይችላል። የራሱ ብዙ ሪዝኖች ይኖሩታል። በጣም ሲምፕል ስለሆነ ሪዴብል ስለሆነ ይሄ አንዱ ሲምፕል የሚያደርገው ወይም ኮስት ኦፍ ሜንቴናንስ ሊቀንስልን የቻለው አንዱ በጣም ብዙ የራሱ የሆኑ ቢልቲን የሆኑ ፓኬጆች አሉት፣ ሞጁሎች አሉት። ስለዚህ እኛ ዴቨሎፕ ማድረግ አይጠበቅብንም። ከነዛው የምንፈልጋቸውን ነገር እየመረጥን ለምንፈልገው ዓላማ ማዋል ነው እንጂ ከስክራች እያንዳንዱ ነገር አንጽፍም። ለዛም ነው አንዱ በጣም ሲምፕል እና የኮስት ኦፍ ሜንቴናንሱን ሊቀንስልን የሚችለው። ሞጁላሪቲ ላይክ ኦብጀክት ኦሪየንትድ ኮንሴፕት ነው። ሞጁላራይዝ ማድረግ እንችላለን።
ኮዶቹን አንድ የጻፍነውን ኮድ እንደገና ሪዩዝ ማድረግ እንችላለን። ይሄ ኦብጀክት ኦሪየንትድ ኮንሴፕት ነው። እሱ ወደ በደንብ ኢንዲቴል እናወራበታለን። ሌላው ፓይተን ኢንተርፕሪተር ይባላል። ከሌሎቹ የሚለየው እንደ ፕሮግራሚንግ ላንጉጅም እንቆጥረዋለን፣ እንደ ኢንተርፕሪቲንግ ወይም ስክሪፕቲንግ ላንጉጅ ቦዝ ኦፍ ስክሪፕቲንግ ኤንድ ፕሮግራሚንግ ላንጉጅ የሚሆነው ይሄ አሁን ዲቴል ከገባን ለምንድን ነው ኢንተርፕሪተር የሆነው፣ ሌሎቹ ስለምንድን ነው ፕሮግራሚንግ ላንጉጅ የሆኑት የሚባል የራሱ ምክንያት የምንጽፈው ነገር ኮማንዶች ናቸው። ስክሪፕቲንግ ኮድ ነው የምንጽፈው። ያንን ኮድ ኮምፒውተር አንደርስታንድ አያደርግም። ቅድም እንዳልኩ ኮምፒውተር ቋንቋ ዜንድ ዋንስ ነው ብለናል። ስለዚህ ቀጥታ አይደለም አንደርስታንድ የሚያደርገው ኮምፒውተር ወደ ይቀይረዋል፣ ወደ ዜሮስ ኤንድ ዋን ይቀየራል። ስለዚህ የራሱ የእያንዳንዱ ፕሮግራሚንግ ላንጉጅ የራሱ ኮምፓይለር የሚባል አለ። ያንን ሶርስ ኮዱን ኮምፓይል የሚያደርግልን፣ ኢንተርፕሪተር ደግሞ ኢንተርፕሪት የሚያደርግልን ያስፈልጋል ማለት ነው። ስለዚህ የፓይተን ኮምፓይለር አይደለም ኢንተርፕሪተር ነው። የጻፍነውን ሶርስ ኮድ ኢንተርፕሪት አድርጎ ወደ ባይት ኮድ ቀይሮ ከዛ በኋላ ኮምፒውተር ባይት ኮድን ነው አንደርስታንድ የሚችለው። ሌላው ኮምፓይለር የሚጠቀሙት ላይክ እንደ ሲ ፕላስ ፕላስ፣ ጃቫ የመሳሰሉት ፕሮግራሚንግ ላንጉጆች ኮምፓይለር አላቸው። የራሳቸው ሶርስ ኮዱን ኮምፓይል አድርገው ከዛ በኋላ ያንን ኮምፓይል የተደረገውን እንደገና ወደ ማሽን ኮድ ቀይረው ነው ኮምፒውተር የሚረዳው። እዚህ ጋር ግን ዳይሬክትሊ ኢንተርፕሪት ብቻ ነው የሚያደርገው። አንዱ ከሌሎቹ ልዩ የሚያደርገው ኢንተርፕሪተር ስለሚጠቀም ኮምፓይለር አይደለም። ፓይተን ላይ ኮዶችን ስጽፍ ኮሜንት ያስፈልገናል። ለእያንዳንዱ ለምንጽፋት የኮድ ወይም ስክሪፕቲንግ ፕሮግራም ያቺ ፐርፐዟ ለምንድን ነው፣ ለምን አላማ ነው? ምክንያቱም የእናንተን ኮድ ሌላ ፕሮግራመር ሊያነበው ወይም ሊያየው ይችላል፣ ሪቪው ሊያደርገው ይችላል። ኦር እናንተ ራሱ በሌላ ጊዜ ተመልሳችሁ የእናንተን የራሳችሁን ኮድ ሪቪው ልታደርጉና ሞዲፋይ ልታደርጉ ልታሻሽሉ ትችላላችሁ። ስለዚህ እያንዳንዱ ላይንስ ኦፍ ኮድ ለምን ፐርፐዝ እንደጻፋችሁት በኮሜንት መልክ እዛ ካላስቀመጣችሁት አንደርስታንድ ማድረግ አይ ስለዚህ ኮሜንት የፓይተን ፕሮግራሚንግ ኮድ ስጽፉ ኮሜንት ያስፈልጋል። ስለዚህ ፓይተን ላይ ኮሜንት የምንጽፈው እንዴት ነው? ፓይተን ላይ ኮሜንት ስንጽፍ ሃሽታግ ነው የምንጠቀመው። ሃሽታግ እንጠቀማለን፣ ዘንድ ኮሜንት እንጽፋለን። ዚስ ኢዝ ማይ ፈርስት ኮሜንት፣ ዚስ ኢዝ ማይ ሰከንድ ኮሜንት። ከዛ ኮዱ እዚህ ጋር ኮዱን የምንጽፈውን ኮድ ይፋለን። ስለዚህ ይሄ ኮማንድ በዛ በኢንተርፕሪተሩ ኢንተርፕሪት አያደርገው፣ ኢግኖር ነው የሚያደርገው። ቢኮዝ ያ ኢንተርፕሪተር ይሄ ኮሜንት ነው። ስለዚህ ኮምፓይል አይደረግም ወይም ኢንተርፕሪት አይደረግም፣ ኢግኖር ይደረጋል በኮምፓይለሩ ወይም በኢንተርፕሪተሩ ማለት ነው። ኮሜንቱ የሚጠቅመው ለዴቨሎፐሩ ብቻ ነው። ዴቨሎፐሩ ኮዱን ሪቪው ማድረግ ቢፈልግ ወይንም ደግሞ ሞዲፋይ አድቫንስ ማድረግ ቢፈልግ ስለዚህ በቀላሉ የጻፈውን ኮድ ምክንያቱም ዛሬ የጻፋችሁት ኮድ ነገ ከአንድ ወር ከሁለት ወር በኋላ ተመልሳችሁ ሪቪው ላድርግ ብትሉ ሊያስቸግራችሁ ይችላል፣ ግራ ሊገባችሁ ይችላል። ስለዚህ ኤቭሪ ላይን ኦፍ ኮድ ኮሜንት መደረግ አለበት ማለት ነው። ስለዚህ this is the how you can write a comment on writing a Python script። ስለዚህ ይሄ አንዱ ሃሽታግ ተጠቅመን አሁን ሌሎች ኮምፒውተር ፕሮግራሚንግ ላይ ሃሽታግ አይደለም የምንጠቀመው፣ የራሱ ኮሜንት መጻፊያ ወይ አለው። ኮሜንት ለምንድን ነው የሚጠቅመው ካልኩቻው ነግራችኋለሁ። ኖርማሊ provides context why something is written the way it is። ለምንድን ነው ያ ኮድ የተጻፈው የሚለውን ሊነግረን ወይም ኮንቴክስቹዋል the context of that code line of code ኢንተርፕሪት ሊያደርግልን ዲፋይን ሊያደርግልን ነው። ሶ this hashtag
code will calculate the sum of two numbers. For example, ኮዱ ሁለት ቁጥሮችን ይችላል። ነገር ግን ስለዛች ስለ ሁለት ቁጥር ስለሚደምር ኮሜንት ካልጻፍን ምን እንደሚሰራ ኮንፊውዥን ሊፈጥር ስለሚችል ለዛ ነው ኮሜንት የሚጠቅመን። ኮሜንት እንደገና ሌሎች ሰዎችን በቀላሉ የእናንተን ኮድ አንደርስታንድ ያደርጉት ይችላሉ። ኮሜንት ከጻፋችሁ ለእያንዳንዱ ላይን ኦፍ ኮድ ስፔሻሊ ሶፍትዌር ኢንጂነር ናችሁ፣ ሶፍትዌር ዴቨሎፐር ከሆናችሁ ኮዳችሁ ሪቪው ሊደረግ ይችላል። በሌላ ሁለተኛ ሶስተኛ ሰው ሪቪው ይደረጋል፣ ቴስት ይደረጋል። በዛን ሰዓት ሪቪው ሲደረግ አንዱ ክራይቴሪያ ምንድነው? ኮዳችሁ በትክክል ኮሜንት ተደርጓል ወይ? this is part of documentation ማለት ነው። ዶክመንቴሽን ነው። በትክክል ኮሜንት ተደርጓል ወይ የሚለውን ያያሉ እና ስለዚህ ያ ነው ያ ላይን ኦፍ ኮድ ምን ይደረጋል? ኢግኖር ይደረጋል። ቅድም እንዳልኳችሁ ያቺ ኮሜንት ኢግኖር ይደረጋል። and see how a program will run without it. For example, ይሄን ኮሜንት እስኪ ላችሁ this returns the same two numbers. For example, two numbers 2 plus 2 is አሁን 2 plus 2 መሆኑን ይሄ ይነግረናል። this returns the sum of two numbers. ይሄ ኮሜንት ነው። ፕሪንት አውት አይሆንም። ይሄን ፕሪንት ባደርገው ረን ባደርገው አውትፑት ላይ የምናየው አራትን ነው። the sum of 2 and 2 ነው የሚያሳየን እንጂ ይችኛዋን ላይን ኦፍ ኮድ አያሳየንም። because this is comment, the interpreter easily understand that this is a comment, so ignore ይደረጋል ማለት ነው። ስለዚህ ኮሜንት ይሄን ይመስላል። ጥያቄ ይኖርሃል? አዎ አንድ ጥያቄ አለኝ። ይሰማል? አዎ አዎ። ያ ኮሜንቶቹ ከአንድ መስመር በላይ በሚሆኑበት ጊዜ ሁለተኛውን መስመር ላይ ስቲል ሃሽታግ ነው የምናደርገው ኦር ላይክ ኢዚ ዌይ አለው? ፎር ኤግዛምፕል መልቲፕል ላይንስ ቢኖሩ ለእያንዳንዱ ላይን ሃሽታግ እናደርጋለን ማለት ነው ከመጀመሪያው? አለ ማሊ እዚህ ላይ ኢንክሉድ አላደረኩትም እንጂ ዶክትሪንግ የሚባል አለ። አሁን ለምሳሌ መልቲፕል ላይንስ ኮድ ካለን እሱን ስለ ስትሪንግ ሳስተምር እሱን በደንብ አብራራዋለሁ ብዬ ነው። ትሪፕል ስትሪንግ እንደዚህ መጠቀም እንችላለን። ትሪፕል ኮቴሽን እንከፍታለን፣ ዘን እንዘግለን። እዚህ ውስጥ የፈለግነውን ቴክስት እንጽፋለን። this is return sum of 9 and 3. For example, this is multi-line comment ነው። ይሄ ለምሳሌ 9 ሲደመር 3 ሪተርን የሚሆነው 12 ነው። ኮሜንቱ ግን ኢግኖር። ይሄ ዶክ ስትሪንግ የሚባል ኮሜንቲንግ ስታይል ነው እና ስታይሉን ራሱ ይለያያል። ሃሽታግ ሲሆን ከለሩ ይለያል። እንደገና ደግሞ ይሄኛው ሲንግል ላይን ኮሜንት ይባላል። ኖርማሊ ሲንግል ላይን ኮሜንት እና ይሄኛው ደግሞ መልቲ ላይን ኮሜንት ነው የሚባለው ወይም ዶክስት። ይሄኛው አክቹአሊ ብዙ ላይን ኦፍ ኮሜንቶች በደንብ ዲቴል ዲፋይን ለማድረግ የዛችን ኮድ አልጎሪዝም፣ ለምሳሌ አልጎሪዝም ስቴፑን እዚህ ጋር በኮሜንት መልክ ዲፋይን ልታደርግ ትችላለህ። ሳምታይምስ እንደዛ ይደረጋል። ስለዚህ ይሄ ይጠቅማል። ቬሪ ኢንተረስቲንግ። ሶ ላይክ የሆነ ዳታ ሴት ሊሆን ይችላል። ላይክ ዝርዝር ያለ ኤክስፕላኔሽን መስጠት ሲፈለግ እሱ በሶስቱ ኮቴሽን መጀመሪያ እንከፍታለን፣ ከዛ ውስጥ ያለውን ቴክስት እንጽፋለን፣ ዘን በመጨረሻ በሶስቱ ኮቴሽኖች እንዘጋዋለን ማለት ነው። ቬሪ ኢንተረስቲንግ። ያ ኦኬ then the next part ፋንክሽን ያለን ማለት ሲምፕል የሆኑ ወደ ዲቴል ወደ ሞጁላር ኮድ አንገባ፣ ግን ፕሪንት የሚባል ፋንክሽን አለ። የመጀመሪያው ማንኛውም ቢጊነር ሲጀምር ፕሪንት ማድረግ ነው የሚፈልገው። ሄሎ ወርልድ የሚባል አውትፑት ማየት ነው የሚፈልገው። ስለዚህ ፓይተን ላይ
print የሚባል ፋንክሽን አለ ቢልት ኢን ናት ፓይተን ቱል ከጫንክ ያቺ እንትን ፋንክሽን ባይ ዲፎልት አለች ማለት ነው ምክንያቱም ዋናው መሰረታዊ ልክ C++ ወደ ስንጽፍ የራሱ ሲስተም ዶት አውት ፕሪንት የሚባል ነገር አለው ይሄም እንደዚሁ አለው ማለት ነው ስለዚህ now what we are going to do is teach our computer to communicate ይቺ ፕሪንት የምትጠቅመን ለኮምፒውተሩ ይሄንን አውጣለን ብለን መንገር ማለት ነው ለኮምፒውተራችን ያው ከኮምፒውተራችን ጋር አይደለ ኮሙኒኬት የምናደርገው ስለዚህ የሆነ ነገር እንጽፍለትና ይቺን ፕሪንት አድርግልን እንሰጠዋለን ማለት ነው for example the gift of speech is valuable a computer can answer any questions we have about how or why or what it is doing እነዚህን questions የያዘ ነው in python the print function የምንጠቀመው በዚህ አይነት መንገድ ነው print እንልና parenthesis አለው ይሄ የማንኛውም ፋንክሽን ስሙ parenthesis ካለው ፋንክሽን ነው የሚባለው ሜተድ ነው የሚያለው ስለዚህ በስሩ የሆነ ነገር ይሰራል ማለት ነው function used to tell a computer to talk ልክ ከኮምፒውተሩ ጋር ኮሙኒኬት እንዲያደርግልን ማስቻል ነው for example the message to be printed out that should be surrounded by quotation or quotes in this አሁን ለምሳሌ print hello world የሚለውን ብናይ print እናደርጋለን ከዛ በኋላ ሜሴጁን እዚች ብራኬት ውስጥ ብራሶስ ውስጥ እንጽፋለን ማለት ነው ለምሳሌ string ከሆነ የምንጽፈው በኮቴሽን ነው የምንጽፈው like hello world ኮቴሽን አስገብለት የሜሴጅ ነው ብሎ አንደርስታንድ ማድረግ ይችላል ከዛ ይሄን ረን ስናደርገው የሚለው ይወጣል ማለት ነው ስለዚህ ፕሪንት እንዳለ ይሄ ቴክስቱ አይደለም የሚወጣው ይሄ ኮድ ነው ኮምፒውተሩ ቀጥታ ይሄን ስንሰጠው ኮምፒውተሩ አንደርስታንድ ያደርገዋል ስለዚህ የቱን ነው ለኛ የሚያሳየን ወይም ለዩዘሩ የሚያሳየው ያቺን ሄሎ ወርልድ ብቻ ነው ሌላው የኮምፒውተር እንትኑ ሌሎቹን ኢግኖር ያደርጋቸዋል ኮማንዶች ናቸው ሌሎቹ ስለዚህ ኮማንዶቹ ከኮምፒውተሩ ጋር ኮሙኒኬት አድርገው የሚፈለገውን አውትፑት ብቻ ተመርጦ ሪተርን እንዲያደርግ ያስችለዋል ማለት ነው ስለዚህ ፕሪንት ፋንክሽን የማንኛውም ጀማሪዎች ማንኛውም ጀማሪ ሰው ቀጥታ ይችን ነው የሚጠቀመው ፕሪንት ያደርጋል ከዛ ኮቴሽን ውስጥ ያስገባል ይሄ surrounded by quotation የምንፈልገው አውትፑት string ከሆነ ካራክተር ከሆነ ቁጥር ሊሆን ይችላል in case ለምሳሌ if I want to print out the sum of two numbers like 3 and 4 3 plus 4 quotation ያስፈልገው ይሄኛው ምክንያቱም ቁጥር ነው ቁጥር በኮቴሽን ውስጥ ከገባ string ነው የሚሆነው እንጂ ቁጥር መሆን አይችልም ኮምፒውተሩ አንደርስታንድ የሚያደርገው ይሄ this is a string አንድ የሚያደርገው እንዳለ ነው የሚያወጣልን ለምሳሌ ይሄን ፕሪንት እናድርገው 7 3 ሲደመር 4 7 ይሆናል ነገር ግን ይሄንን ኮቴሽን ውስጥ ብናስገባው ለምሳሌ print 3 plus 4 3 plus 4 ነው የሚወጣው not the sum of the numbers ምክንያቱም this surrounded by quotation so the computer can understand this is a string not the sum of two numbers ይሄን ይመስላል ማለት ነው ልዩነቱ ይሄ ነው ስለዚህ ፕሪንት ይሄን ይመስላል ስለ ፕሪንት the print function prints file message to the screen that the user can see and send out to the device the message can be a string or an object the object will be converted in the string before written to the screen ስለዚህ ይሄን ይመስላል በዚህ ፋንክሽን ላይ ግልጽ ያልሆነ ነገር ካለ መጠየቅ ይቻላል ነገር አንገባ ነው ክሊር ነው ግን ኮምቢኔሽን ቢሆን for example like x plus 4 ምናምን ቢሆን
ኤክስ ወይም ይሄ እንትኑ እንደ ካራክተር ሊሆን ይችላል። እንደገና ደግሞ ፎር ነምበር ነው የሚሆነው እና ይሄንኛውን እንዴት ነው ፕሪንት የምናደርገው? በምን መልኩ ነው የሚያወጣው? እንደ ካራክተር ይወስደዋል ማለት ነው በኮቴሽን። ያው እሱን የምናየው ይሆናል። ኤክስ ፕላስ ዋይ ወይ ሳምቲንግ ቫሪያብል የሚባል ራሱን እንትን አለ። ኔክስት ላይ እዚሁ እንትን ላይ እናያለን አለ እንዴት እንደሆነ እሱን አሳያለሁ። ግልጽ ይሆናል ማለት ነው ከዛ በኋላ። ስለዚህ እነዚህን አሁን ነው ፕሪንት አውት ያደረግናቸው። ነገር ግን እነዚህን ቫሪያብል ላይ ስቶር አድርገን የሆነ ኮንቴይነር ማለት ነው ዲስከስ ስለምናደርግ ልክ እዛ ሴሽን ላይ ስንደርስ በደንብ እንፈታለን። ኦኬ ኢንተረስቲንግ። ሶ የሆነ ካራክተር ሲሆን በኮቴሽን ውስጥ እናደርገዋለን። ነምበር ሲሆን ግን ዊዛው ኮቴሽን ነው የምናደርገው። በኮቴሽን ውስጥ ነምበሩን ካረግ ነው እንደ ካራክተር ወይ እንደ ስትሪንግ ነገር ይቆጥርብናል። ያ ታንክ ዩ ሶ ማች። ኦኬ ስትሪንግስ የሚባል አለ። በጣም ፓይተን ላይ ስለ ዴታ ስናወራ አንዱ ስትሪንግ ነው። ዴታችን በአብዛኛው ስትሪንግ ነው ሊሆን ይችላል። ስለዚህ በደንብ አንደርስታንድ ማድረግ ያለብን ነገር ቢኖር ስትሪንግስ ነው። ስትሪንጎችን መደመር የኮሌክሽን ኦፍ ካራክተርስ ማለት ነው። ስትሪንግስ የምንለው ቴክስት ማለት ነው። ያው ቴክስቱን እንደ ስትሪንግ ነው አንደርስታንድ የሚያደርገው። ኮምፒውተር ፕሮግራመርስ ሪፈርስ ቱ ብሎክስ ኦፍ ቴክስት አስ ስትሪንግስ ላይክ ፎር ኤግዛምፕል እዚህ ጋር እንዳየ ነው ይሄ ሄሎ ወርልድ አለ። ሄሎ ወርልድ ኢዝ ስትሪንግ። ኮምፒውተሩ አንደርስታንድ የሚያደርገው ይሄ ስትሪንግ ነው ቢኮዝ ኢት ኢዝ ባይ ኮቴሽን። ባይ ዘ ወይ እዚህ ጋር አንድ ነገር ልጨምር። ፓይተን ላይ ሲንግል ኮቴሽን መጠቀም እንችላለን። ፕሪንት ሲንግል ኮት ሄሎ ወርልድ ዴብል ኮቴሽን ብቻ አይደለም። ነገር ግን እሱን በደንብ ወደፊት ስለምናየው እንዴት ሲንግል ኮት ዴብል ኮት ልዩነት የላቸው አት ዘ ሴም ታይም የፈለግንን መጠቀም እንችላለን። ኢዘር ሲንግል ኮት ኦር ዴብል ኮት። ነገር ግን አንደኛውን ሲንግል ኮት አድርገን አንደኛውን ለምሳሌ በሲንግል ኮት ኦፕን አድርገን በደብል ኮት ከዘጋ ነው ኢረር ነው የሚፈጥረው። ያንን በደንብ እናየዋለን። ስለዚህ ስትሪንግ ይህን ይመስላል። ኢን ፓይተን ስትሪንግ ኢዝ ኢዘር ሰራውንድድ ባይ ደብል ኮቴሽን፣ አሁን እንዳልኩ ደብል ኮቴሽን ወይም ደግሞ ሲንግል ኮት ከሆነ ያ ስትሪንግ ኮምፒውተራችን አንደርስታንድ የሚያደርገው እንደ ስትሪንግ ነው። ኢዘር ደብል ኮቴሽን ኦር ሲንግል ኮቴሽን አሁን ያልኩት አይነት ማለት ነው። ሶ it doesn't matter which kind you use, just be consistent. Either you can use either single quotation or double quotation. For instance, you can use single print out hello world. ለምታየው hello world በሲንግል ኮቴሽን ነው። በደብል ኮቴሽን ሴም ሪዛልት ነው ያለው hello world። ስለዚህ ኮንሲስታንት መሆን ብቻ ነው የሚጠበቀው። ለምሳሌ እዚህ ጋር ሲንግል ኮት ተጠቅሜ በሲንግል ኮት ነው የከፈት፣ ነገር ግን በደብል ኮቴሽን ስዘጋው that is error። ስለ ኤረር በደንብ ቀጣይ የራሱን የቻለ ስላለው አሳያለሁ ይመስላል። ስለዚህ ስለ ስትሪንግ ጥያቄ ካለ ወደ ቀጣዩ ከመሄዳችን በፊት ጥያቄ የለኝም። ኢንትረስቲንግ ዩ ኤክስፕሌንድ ኢት ናይስሊ። ኦኬ ቴንክ ዩ። ኦኬ ዘ ኔክስት ቶፒክ አሁን የቤዚኩን እያወቅን ነው። ቫሪያብልስ ኤንድ ኔሚንግ የሚባል አለ። ቫሪያብል የሚባለው እንደ ተለዋዋጭ በሚለው በአማርኛ ኮንቴክስት አንወስደው። ላይክ ስቶሬጅ ወይም ኮንቴይነር በሚለው እንያዘው። ኮንቴይነር የሆነ የምንፈልገውን ዴታ የምናስቀምጥበት ቅርጫት እንደማለት ነው። በዛ ኮንቴክስት ብንረዳው ይሻላል። ቫሪያብል የሚለው ቅድም ብለኛል ኤክስ ዋይ ብለን እንትን ብንል ብለን ለምሳሌ ኤክስ የሚባል ቫሪያብል ቢኖረን ያቺ ኤክስ
ምን አይነት ዴታ ነው ስቶር ያደረገችው። ቀጥታ ቫሪያብል ዲክሌር ስናደርግ ኮምፒውተራችን ላይ ስቶሬጅ ሪዘርቭ ያደርግልናል ለዛ ለዴታችን። ምክንያቱም ኮምፒውተር ሚሞሪ ግዴታ ለእያንዳንዱ ዴታችን ኮምፒውተር ሚሞሪ ያስፈልገዋል። ያው ብዙም ስለሱ ዲቴል አናወራም እንጂ ኮምፒውተር ላይ የራሱ ስሎት እያንዳንዱ ዴታ አሁን C++ ከሆነ ቀድመን ገና ዳታችን ስቶር ሳናደርግ ታይፕ ኦፍ ዴታውን ኮምፒውተር ሚሞሪ ኢንቲጀር ከሆነ ኢንቲጀር ዴታ ታይፕ ሪዘርቭ ያደርግልናል። ስትሪንግ ከሆነ ስትሪንግ ዴታ ታይፕ ሪዘርቭ ያደርግልናል። ከዛ በኋላ በቃ ዳርገማ ነው ኮምፒውተር ሚሞሪ። ፓይተን ላይ ግን ስቶር በምናደርገው ዴታ ይወሰናል ምን አይነት ዴታ ታይፕ ምን አይነት ምክንያቱም ኢንቲጀር ሚሞሪ ኮምፒውተር ሚሞሪያችን ላይ ሲያደርግ ዝም ብሎ ኤክሰስ ሚሞሪ አይሰጠንም። እንደፈለገን አምሳሌ ኢንቲጀር ከሆነ ሴቭ የምናደርገው ኤክሰስ የሆነ ሚሞሪ እንትን ሪዘርቭ አያደርግልንም። ለዛች የምትበቃ ብቻ ነው ስቶር የሚሰጠን። ለዛች ለምንፈልጋት ስቶር ለምናደርጋት ዴታ በዛች ልክ የራሱ እንትን አለው። ኢንቲጀር ሳይዙ የራሱ ሚሞሪ ሳይዝ አለው። ከዚህ እስከዚህ የሚባል ሬንጅ አለው። እሱን ዲቴል ካስፈለገን ኤኒዌይስ ቫሪያብል የሚባለው ኮምፒውተር ላንጉጅ that offers a method of storing data for reuse። ያንን ዴታውን ሪዩዝ ለማድረግ ስቶር ማድረግ የሚጠቅመን ያን ዴታ ድጋሚ ለመጠቀም ስንፈልግ ነው። ሪዩዝ ለፈልግ ዴታውን ኮምፒውተር ሚሞሪ ላይ ስቶር እናደርጋለን። ስለዚህ ምን አማካኝነት ነው ስቶር የምናደርገው? በቫሪያብል አማካኝነት ነው። ቫሪያብል ክሬት እናደርግለታለን ወይም ዲክሌር እናደርግለታለን ለዛ ለዴታ። እዛ ቫሪያብል ላይ ዴታችንን ቫሪያብል ምናልባትም ሊያስብለው የሚችለው ለምሳሌ ልንቀይረው እንችላለን ቫሪያብሉን ወይም ዴታውን እንደገና ልንቀይረው እንችላለን፣ ሞዲፋይ ልናደርገው እንችላለን whatever if there is a greeting we want to present ለምሳሌ a date we need to reuse or a user ID ለምሳሌ we need to remember we can create a variable which for a value greeting message አሁን ለምሳሌ ስቶር ማድረግ ምንፈልግ ከዛ ያንን greeting message ሪሜምበር ማድረግ እንደገና ሪዩዝ ማድረግ ምንፈልግ በርዝ ዴት ሊሆን ይችላል፣ ዩዘር አይዲ ሊሆን ይችላል። እነዚህ የመሳሰሉትን ቫሪያብል ላይ ስቶር አድርገን ስንፈልግ እነዛን መጠቀም ማለት ነው። እንደገና ተጠቅመን ፕሪንት አውት እናደርጋለን ማለት ነው። ቫሪያብልስ አር ኮንቴነርስ ናቸው ቫሪያብል የሚባሉት። ያው ኮንቴነር ማለት የሆነ ለምሳሌ ቅርጫት የሆነ ነገር እቃ ይዝልናል፣ ቆሻሻ ሊይዝልን ይችላል። ጀስት እንደዛ ማለት ነው። ፎር ስቶሪንግ ዴታ ቫሉስ ኮምፒውተር ላይ ስንመጣ ግን የዴታችንን ቫሉን ስቶር ያደርግልን ማለት ነው። የት ነው ስቶር የሚያደርግልን? ቅድም ባልኩት መሰረት ኮምፒውተር ሚሞሪ ላይ ነው። የኮምፒውተራችን ሚሞሪ ላይ ስቶር ያደርግልናል። ፓይተን ላይ ስንመጣ when we assign variables by using the equal sign እዚህ ጋር ኢኳል ይችን አሁን ለጀማሪዎች ኢኳል ሳይን በማትማቲክስ እኩል ይሆናል ለማለት ነው። በኮምፒውተር ህግ ግን ኢኳል ሳይን ቱ አሳይን ቫልዩ ቱ ቫሪያብል ቫልዩን ለቫሪያብሉ አሳይን ለማድረግ ነው የሚጠቅመው እንጂ እኩል ነው ለማለት አይደለም። አንዱ ካንዱ ጋር እኩል ነው የሚል ምልክት አይደለም ይሄኛው ኮምፒውተር ላይ አንደርስታንድ የሚያደርገው። ይችን በደንብ ብዙ ጀማሪ ፕሮግራመሮች ወይም ጀማሪዎች የማትስ ህግን ነው የሚጠቀሙ ብዙ ጊዜ። ይሄ እኩል ይሆናል ከዚህ ጋር ብለው ነው አንደርስታንድ የሚያደርጉት። እንደዛ አይደለም። ይቺ አሳይንመንት ኦፕሬተር ይባላል። አሳይንመንት ኦፕሬተር ምንድነው የምናደርገው? ዴታችንን ለቫሪያብላችን አሳይን እናደርጋለን። ያ ማለት የምንፈልግ በዛ ቫሪያብል ላይ ስቶር ሆነ ማለት ነው። ከዛ ያ ቫሪያብል ደግሞ የት ነው ስቶር የሚሆነው? ኮምፒውተር ሚሞሪያችን ላይ። ስለዚህ በምንፈልግበት ሰዓት ያንን ቫሪያብል እንጠቀማለን፣ ሪዩዝ እናደርጋለን ማለት ነው።
unlike other programming language, Python has no command for declaring a variable. Like in the Python and Java ወይም C++ የራሱ የሆነ ኮማንድ የለውም ቫሪያብል ዲክሌር ማድረግ። በቃ የምንፈልገውን እንትን ክሬት እናደርጋለን። ከዛ ያንን ስንፈልግ እንጠቀማለን ማለት ነው። ሪዙ እናደርጋለን። a variable is created the moment you first assign a value to it። ልክ አሁን ጃቫ መጀመሪያ ኮምፒውተር ሚሞሪ ላይ ምን ያክል ስፔስ እንደሚያስፈልገን ሪዘርቭ እናደርጋለን። ስቶር የምናደርገውን ዴታ ሪዘርቭ እናደርጋለን። እዚህ ጋር ግን በኮምፒውተር ሚሞሪ አንደርስታንድ እንትን ስቶር የሚያደርግልን በምንሰጠው ዴታ ነው። አውቶማቲካሊ ሪዘርቭ ያደርጋል። ዴታውን ያያል። የምንባውን ዴታ ወይም ስቶር የምናደርገውን ዴታ ካየ በኋላ ለዚህ ዴታ ይሄን ያክል ሚሞሪ ያስፈልገዋል ብሎ አውቶማቲካሊ ሪዘርቭ ያደርጋል። ቀድመን አይደለም ሪዘርቭ የምናደርገው። ለምሳሌ ይሄ ቫሪያብል ዲክላሬሽን ነው። ይሄ ሜሴጅ አንደርስኮር ስትሪንግ ቫሪያብል ነው። ለዚህ ይሄ ቫሪያብል ኔም ምን ኮንቴን አድርጎልናል? ሄሎ ዜር የሚባል ሜሴጅ ስትሪንግ ሜሴጅ ስቶር አድርጎልናል ማለት ነው። ቀጥታ ይሄ ሜሴጅ ይሄ ቫሪያብል ኮምፒውተር ሚሞሪ ላይ ሄዶ ስቶር ይሆናል። ኮምፒውተር ሚሞሪ አንደርስታንድ የሚያደርገው ልክ በመጣለት ዴታ ቀድመን እንትን ሪዘርቭ ለምሳሌ C++ ላይ ኢንት ኤክስ ብለን ከዛ በኋላ አሚን ኤ ብለን እንደገና ስለዚህ ይሄ ምን አደረገው? ኢንቲጀር ነው እዚህ ጋር ስቶር ማድረግ ሃይ ብለን ቢኮዝ ኮምፒውተር ሚሞሪያችን የመያዝ አቅም ያለው ኢንቲጀር ብቻ ነው። ሚሞሪ ስፔሱ ለኢንቲጀር ብቻ ነው ያለው ቀድመን ሪዘርቭ ስላደረግን። እዚህ ጋር ግን ፓይተን ላይ እንደ አውቶማቲካሊ በቃ ለዛ ስቶር ላደረግነው ዴታ ሪዘርቭ ማድረግ ይችላል አውቶማቲካሊ። ቀድመን ዴታ ታይፑን ስፔሲፋይ አናደርግም። አንዱ በጣም ቀላል የሚያደርገው ይሄ ነው። የፓይተን ከሌሎቹ በጣም ቀላል የሚያደርገው ቀድመን ሚሞሪ ሪዘርቭ አድርግ ምናምን እንደገና እንደዛ አይነት ኮማንድ የለውም። የምንፈልገውን ዴታ ሚሞሪ ላይ እንትን ላይ ቫሪያብል ስቶር እናደርጋለን። ከዛ በኋላ ሪዩዝ እናደርጋለን። ለምሳሌ ይሄንን ፕሪንት ማድረግ የምንፈልግ ሄልን አይደለም የምንጠራው። ኦልሬዲ ይሄ ለቫሪያብሉ ላይ ስቶር ሆኖልናል። ይሄ ኮንቴይነሩን ነው የምንጠራው። እዚህ ጋር ፕሪንት እንልና ሜሴጅ እንጠራው ሄሎ ዜር የሚለው ይወጣል ማለት ነው። ምክንያቱም ይሄ ኦልሬዲ ስቶር ሆኗል። ሪዩዝ አደረግነው ማለት ነው። ኤኒ ታይም ስንፈልግ ሪዩዝ አደረግነው ቢኮዝ data is already stored on computer memory as a variable message string ብሎ ስቶር ያደርግልናል ማለት ነው። ስለዚህ በዚህ መንገድ ነው ቫሪያብል ክሬት የምናደርገው ፓይተን ላይ። በቃ at the moment you can create, you can assign values to the variable። ስለዚህ ይሄኛው ሜሴጅ ስትሪንግ is equal to hello there አይባልም። ኮምፒውተር ፕሮግራሚንግ አይነት ሪዲንግ ስታይል ስናነበው እንዴት ነው? hello there is assigned to the variable underscore string ተብሎ ነው የሚነበበው። ስለዚህ ይሄ ከዚህ ጋር እኩል ነው የሚል ኮንቴክስቹዋል ሚኒንግ የለውም። ኮምፒውተሩም አንደርስታንድ የሚያደርገው ሄሎ ዜር የተባለ ዴታ ለእሱን ስቶር ያደርጋለሁ ኮምፒውተር ሚሞሪ ላይ ስትሪንግ ነው። ለዚህ የሚበቃ ሚሞሪ ሪዘርቭ አድርጎ ስቶር ያደርግልናል እንጂ ይሄ ከዚህ ጋር እኩል ነው የሚል እንትን ኮንቴክስቹዋል ሚኒንግ አይኖረውም ማለት ነው። ይሄን ይመስላል ቫሪያብል። ከላይ እንዳየነው we store the message hello there in a variable called message underscore string። ስለዚህ ይህንን ሜሴጅ ለዚህ ቫሪያብል ስቶር አደረግን ማለት ነው። ግን do not need to be declared with any particular type። ቅድም እንዳልኩት ልክ እንደ ጃቫ ወይም ፓይተን እንደ
ፕላስ ፕላስ ቀድመን ታይፑን የዳታ ታይፑን ሪዘርቭ አናደርግም ወይም ፋይን አናደርግም። at the moment we can store data into the variable አውቶማቲካሊ ዲቴክት ያደርገዋል ምን አይነት ታይፕ ነው የሚለውን። አክቹአሊ ወደ ዴታ ታይፕ ላይ አለ ራሱን ያለ ሌሰን ስላለው እሱን በደንብ ዲስከስ እናደርገዋለን። so can even change type after they have been set አንዱ በጣም አድቫንቴጅ የሚያደርገው ፓይተን ላይ ለምሳሌ እዚህ ጋር ሄሎ ዜሮ የሚል ስትሪንግ ነው። ይሄ ኮቴሽን ውስጥ ያለ ነገር ነው፣ ስትሪንግ ነው። ኮምፒውተራችንም አንደርስታንድ የሚያደርገው ስትሪንግ ነው። ነገር ግን the same variable ይሄንኑ ቫሪያብል ቫሉ መቀየር እንችላለን በሌላ ታይፕ። በምን አይነት ታይፕ? ፎር ኤግዛምፕል እዚህ ጋር ሜሴጅ ስትሪንግ 10 ይሄ ኢንቲጀር ነው። ታይፑን አሁን ቼክ ብናደርግ እንዴት ቼክ እንደሚደረግ ራሱን የቻለ ቶፒክ ስላለው እናየዋለን እንጂ ቀየር ነው ማለት ነው። the same variable name variable name-ን እዚህ ጋር ቀየር ነው። እዚህ ጋር ስትሪንግ ነበረ ሄሎ ዜሮ የሚል but እዚህ ጋር ግን ተቀየረ እና ፕሪንት የሚያደርገው 10 ነው እንጂ ሄሎ ዜሮ አይደለም። ይሄኛው ኢንቲጀር ነው፣ ይሄኛው ደግሞ ስትሪንግ ነው። but in other programming like in C++, you can create variables like this one. First ምን ታደርጋላችሁ? ስለዚህ you can't change the values, I mean the type of the data ምክንያቱም ሚሞሪ ላይ ኦልሬዲ ሪዘርቭ ሆኗል። ያቺ ቫሪያብል ሚሞሪ ላይ ኢንቲጀር ነው፣ ከኢንቲጀር ውጪ መቀበል አይችላል ፕሮግራሚንግ ላይ። እዚህ ጋር ግን anytime you can change the values of that variable in Python. That's why Python is very sophisticated programming language than the other. አንዱ ኢንትረስቲንግ የሚያደርገው እሱ ነው። ስለዚህ variable string variables can be declared either by using single quote or double quotes. ስለዚህ string variable declare ስናደርግ ይሄኛው አሁን string variable ነው፣ ይሄኛው ደግሞ integer variable ነው። string variable declare ስናደርግ the same thing we use either double quote or single quote string ነው። number ግን ወይም integer ወይም floating point ወይም boolean ስናደርግ ደግሞ without። ስለዚህ ይሄ አሁን አውቶማቲካሊ አንደርስታንድ የሚያደርገው this is integer። for example እዚህ ጋር እንይ first name የሚል ቫሪያብል አለ first underscore name the name አለ in double quotation። ይሄኛውስ single quotation ነው። ስለዚህ the same ነው፣ ሁለቱም ተመሳሳይ ነው። either single quote or double quote ተጠቀመ። ፕሪንት ብናደርግ first name ስሙ ነው የሚወጣው። ይሄ ፕሪንት ይሆንልናል ማለት ነው። ምክንያቱም እዚህ ቫሪያብል ላይ ይሄንን ቫሉ ስቶር አድርገናል። ቀድመን ስቶር ስላደረግን ያንን ቫሪያብል ኔም ኮል እናደርገዋለን። ከዛ ፕሪንት የሚሆንልን the value of that variable name ነው እንጂ ቫሪያብል ኔሙ ራሱ አይደለም ፕሪንት የሚሆንልን። because that variable name is contain values data, so ያንን ዴታ ፕሪንት ያደርግልናል ማለት ነው። ይሄ ነው ቫሪያብል ኔም ዲክሌር ስናደርግ በዚህ አይነት መንገድ ነው። ሌላው ህጎች አሉ። ቫሪያብል ኔም ዲክሌር ስናደርግ አሁን ኮምፒውተር ፕሮግራሚንግ ላይ ሩልስ አለው። ዝም ብለን እንደፈለግን አይደለም የምንሰጠው። variable name or a variable can have a short name like x and y. Actually such kind of names are not recommended. ወደ advanced programmer ስትሆኑ x y ተብሎ variable name ብዙ አይሰጥም። ግን as a beginner ግን x and y እያልን መስጠት እንችላለን። and a more descriptive name like h first name አሁን ፈርስት ኔም ከሆነ በቀላሉ ዲስክሪፕቲቭ ነው፣ አንደርስታንድ ማድረግ እንችላለን። ስለዚህ ያቺ ቫሪያብል ኔም ስቶር ያደረገችው ፈርስት ኔምን ነው።
ኤጅ ከሆነ ደግሞ ኤጅ ነው ስቶር የምታደርግልን። ቶታል ቮሊዩም የሚል ቫሪያብል ከሰጠ ነው በአንደርስኮር ቶታል ቮሊዩም ቫሉ ነው ያዘልን ማለት ነው። ስለዚህ ዳታችንን አንደርስታንድ ማድረግ እንችላለን። ቫሪያብል ኔም ስንሰጥ ሞር ዲስክሪፕቲቭ መሆን ገላጭ መሆን አለበት። አሁን ቫሪያብል ኔም ላይ ሩሎችን መረዳት አለብን። ቫሪያብል ኔም መስት ስታርት ሌተር ኦር ዘ አንደርስኮር ካራክተር ይላል። መጀመሪያ ቫሪያብል ኔም ሲጀምር በሌተር መጀመር አለበት ወይም ደግሞ አንደርስኮር ካራክተር መሆን አለበት። ሌላው ደግሞ ቫሪያብልስ can't have space or symbols in their names other than an underscore። እዚህ ጋር እንዳያችሁት ፈርስት አንደርስኮር ኔም ነው የሚለው እንጂ ይችኛዋን አሁን ብናጠፋት ስፔስ ብናደርገው ኢረር ነው የሚያወጣው። አንደርስታንድ ምክንያቱም two different names ቫሪያብል ኔምስ ሆነ ማለት ነው። ኮምፒውተሩ አንደርስታንድ የሚያደርገው ሁለት የተለያዩ ቫሪያብል ኔም ሆነ። ስለዚህ በዛ አይነት መንገድ አይጻፍም ማለት ነው። ሁለት ወርድ ከሆነ ሁለት ኮንሲክ ወርዶች ከሆኑ በአንደርስኮር ሰፓሬት እናደርገዋለን። ወይም ደግሞ ግመል ሻኛ የሚባል ስታይል አለ። ግመል ሻኛ የሚባለው ላይክ አንደርስኮር እናጠፋላ the second word the first letter capital እናደርገዋለን። so we can easily understand this is the first name that can store first name. ሌላው they can't begin with numbers but they can have numbers after the first letter። በቁጥር መጀመር አይችልም። ለምሳሌ እዚህ ጋር አንድ ኤግዛምፕል በትና ለምሳሌ 2 3 ብሎ h ብንል this is wrong invalid decimal literal በቁጥር መጀመር አይችልም ማለት ነው። ነገር ግን መጀመሪያ ሲጀምር either underscore like this ለምሳሌ h this is legal or ደግሞ በካራክተር ይጀምርና አንደርስኮር ብለን ቁጥር ከፈለግን እንደዚህ ማድረግ እንችላለን። ብዙ ጊዜ የቁጥር ቫሪያብል ኔም ያን ያክል አይሰጥም፣ ግን ህጉ በዛ አይነት መንገድ ነው እንጂ መጀመሪያ በቁጥር ቫሪያብል ኔም ዲክሌር ማድረግ አንችልም። either underscore or character ነው የሚጀምረው at the beginning of the variable name. A variable name can only contains alphanumeric characters. alphanumeric characters ብቻ ነው መያዝ የሚችለው፣ ምክንያቱም ኮምፒውተር ብዙ ካራክተሮች አሉት። ስፔሻል ካራክተሮች አሉት። ስፔሻል ካራክተሮች መጠቀም አንችልም። አልፋ ኒውሜሪክ ብቻ ነው መጠቀም እንችላለን እና ከዛ ነምበሮችን መጠቀም እንችላለን እና አንደርስኮርስ መጠቀም እንችላለን። አንደርስኮር ለቫሪያብል ኔም ዲፋይን ለማድረግ ወይም ክሬት ለማድረግ የምንጠቀምበት ነው። ስለዚህ ኤ ቱ ዜድ እንላለን either capital or small letter up to 9 and underscore. this is restricted rule። ስለዚህ ማንኛውም ኮምፒውተር ፕሮግራመር ሲጀምር እነዚህን ነው በደንብ አንደርስታንድ ማድረግ። ቫሪያብል how to define variable name, how to create variable name, what are the rules to create variable name የሚሉትን በደንብ አንደርስታንድ ማድረግ አለበት ማለት ነው። ምክንያቱም ልክ አድቫንስ እየሆነ ሲመጣ ሞር አድቫንስድ ነው እንትን የሚለው ቫሪያብል ኔም ክሬት ስናደርግ ዲስክሪፕቲቭ መሆን አለበት ምናምን። ኮሜንት ያው ኖርማሊ ኮሜንት አንዱ የሚያስፈልገን እያንዳንዷን ምንጽፋትን ቫሪያብል ኔም ዲስክራይብ እናደርጋለን በኮሜንት። ለምሳሌ እዚህ ጋር ኤጅ ይሄ በጣም ገላጭ የሆነ ስም ነው። ኤጅ ነው በቃ የአንድን ሰው እድሜ ስቶር ያደረገልን ቫሪያብል ኔም ነው በቀላሉ። ፈርስት አንደርስኮር ኔም ከሆነ ደግሞ this is ፈርስት ኔም አንድን ሰው ፈርስት የያዘ ነው። ስለዚህ በዛ አይነት መንገድ ነው ቫሪያብል ኔምስ ዲክሌር የምናደርገው። ሌላው ቫሪያብልስ አር ኬዝ ሴንሲቲቭ። ኬዝ ሴንሲቲቭ ማለት ለምሳሌ in small letter h and in capital letter h are different የተለያዩ ናቸው። እዚህ ጋር አሁን ብጨምር h
43 ብል እና print capital H ብል ይህንን ነው ፕሪንት የሚያደርግልን። ከዛ ደግሞ small letter h ብል ይሄኛው ነው። ምክንያቱም እነዚህ ሁለቱ የተለያዩ ናቸው። ኬስ ሴንሲቲቭ የሚባለው ይሄ ነው። ስለዚህ እነዚህም አንደርስታንድ ማድረግ አለብን። ቫሪያብል ኔም ዲፋይን ስናደርግ ቤዝድ ኦን ነው። ኦኬ it's no coincidence we call this creatures variables. If the context of a program changes, we can update a variable but perform the same logical process only. ቅድም ያልኩት ነው። ለምሳሌ እዚህ ጋር ግሬቲንግ ጻፍኩ። ግሬቲንግ ሜሴጅ አንደርስኮር ስትሪንግ ሄሎ ዜር የሚባል ሜሴጅ ጻፍኩ። ደን ይህን ሜሴጅ ግን ይሄ ግሬቲንግ ነው። እዚህ ጋር ፕሪንት ማድረግ ፈልግ ፕሪንት ሜሴጅ አንደርስኮር ስትሪንግ እጠራለሁ ማለት ነው። ደን ሄሎ ዜር ይወጣልና ሁለተኛው ላይ ፌርዌል የሚል ሜሴጅ ጉድባይ የሚል ሜሴጅ ሴም ቫሪያብል ነገር ግን ዴታውን ግን ሞዲፋይ ያደረኩት ቀየርኩት ማለት ነው። ስለዚህ ሁለተኛው ላይ ፕሪንት ባረግ ፕሪንት የሚሆንልኝ the second ሜሴጅ ነው እንጂ የመጀመሪያው ሄሎ ዜር የሚለው አይደለም። ሄሎ ዜር የሚለው እዚህ ጋር ፕሪንት ሆኖልናል። ሁለተኛው ላይ ግን ጉባኤ በሚል ቀየርኩት ማለት ሞዲፋይ ያደረኩት። ስለዚህ if the context of a program changes, we can update a variable but perform the same process. ተመሳሳይ የሆነ ፕሮሰስ እንከተላለን። ቫሪያብሉን ግን አፕዴት ማድረግ እንችላለን ማለት ነው። we can update as you can see here. ስለዚህ ይሄን ይመስላል ቫሪያብል ኔም። as we can see in the above, we can create the variable, assign a welcome message and print the greeting. After we greet the user, to wish them goodbye like this. the same እንትን ብለን ያንን ፕሪንት ካደረግን በኋላ እንደገና ጉድባይ የሚል ሜሴጅ the same variable ተጠቅመን ያንን ሞዲፋይ ያደረግነው ማለት ነው፣ አፕዴት ያደረግነው። so we then update the message string to a departure message and print that out. ይሄን ይመስላል ማለት ነው። ስለዚህ ስለ ቫሪያብል እንዴት ዲፋይን እንደሚደረግ ጥያቄ ካለ መቀበል እችላለሁ ማለት ነው። ኢንትረስቲንግ በጣም ግልጽ ነው። ነገር ግን አሁን ቫሪያብሎችን ለቫሪያብል ቫልዩ በምንቀይርበት ጊዜ ለተመሳሳይ ቫሪያብል ሳያሳውቀን ነው የሚቀይረው ማለት ነው። ላይክ ኦልሬዲ ዲፋይንድ ነው መቀየር ፈልገህ ነው ወይ ምናምን ብሎ ሳያሳውቀን በአዲሱ ቫልዩ ይተካዋል ማለት ነው ዊዛውት ኤኒ ኖቲፊኬሽን ወይ ምንም አይነት ኖቲፊኬሽን አያስፈልገውም። አንተ ምክንያቱም ያን ቫሪያብል የሚያስፈልገን አንዱ ኤኒ ታይም ማድረግ ትችላለህ። አንዴ ዲፋይን ካደረገ ያንን ቫሪያብል ኔም አፕዴት ማድረግ ትችላለህ። ስትፈልግ ደግሞ ዩዝ ማድረግ ትችላለህ። ራሱን ስቶር ያደረከውን ቀድመህ ስቶር ያደረከውን ዳታ መጠቀም ትችላለህ። ኦር ደግሞ ዴታውን አፕዴት ማድረግ ፈልግ ሌላ ዴታ አፕዴት ማድረግ ፈልግ ኤኒ ታይም ዩ ካን አፕዴት። ስለዚህ ምንም አይነት ኖቲፊኬሽን ኮምፒውተሩ ራሱ ኢዚሊ አንደርስታንድ ስለሚያደርገው ማለት ነው። ቀይረሃል ብሎ ለአንተ ኖቲፋይ አያደርግም። ኮምፒውተሩ አንደርስታንድ የሚያደርገው እንደቀየርከው ነው። ስለዚህ እንደዛ አይነት ኖቲፊኬሽን አያስፈልገውም። ይህን ይመስላል የኔ ጥያቄ። ግልጽ ነው? ኦኬ፣ እዚህ ጋር ጥያቄዎች አሉ። እስኪ እነዚህን አይዴንቲፋይ ለማድረግ እንሞክር። which is a valid variable name? For example, the first one, is it a valid or not? It's invalid because በቁጥር አይጀምርም variable name ብለናል። Yeah, exactly. The second one, it is valid because መጀመሪያው first name የሚለው first እና name በአንደርስኮር ነው የተያያዘው። እንዲሁም በዳብል ኮቴሽን እና በሲንግል ኮቴሽን ልዩነት ስለማይፈጥር valid ነው ማለት ነው። Yeah, value at the same time volume assign. The third one,
it starts with hashtag በአንደርስኮር ሲጀምር ቫሊድ እንደሆነ አይተናል። I don't know, I'm not sure about hashtag. Hashtag is a special characters, like special symbols. So yes. we do not use special symbols to define a variable. We only use alphanumeric. Alphanumeric ብቻ ነው። ያ ስፔሻል ካራክተር ይሄ ዶላር ሃሽታግ ምናምን አንጠቀምም ብለናል። ያ it is invalid. Yeah. Fourth one is this one is valid. Yeah, because ካራክተር ከጀመረ ከዛ በኋላ ቁጥር መቀጠል ይችላል። አንደርስኮር መጠቀም እንችላለን። it is valid, but በቁጥር ግን መጀመር እንደማይችል አንደርስታንድ ማድረግ አለብን። ነው this is valid በአንደርስኮር መጀመር ይችላል ብለናል። ቫሊድ ነው። ያ አዎ በአንደርስኮር መጠቀም ይችላል። ስድስተኛው this one is I think invalid because first እና ኔም የሚለው በአንደርስኮር መያያዝ አለበት። I think ያ ስፔስ መጠቀም አንችልም፣ ወይም አንደርስኮር መጠቀም አለብን ሁለት ወርድ ካለን። አለበለዚያ ደግሞ ላይክ ቅድም እንዳልኩ ግመልሻኛ the second word the first character ካፒታል እናደርገውና አንድ ጋር without space እንጠቀማለን ማለት ነው። ስለዚህ this is invalid። ሰባተኛውስ ምን ይመስላል? ኢንቫሊድ ነው የሚመስለኝ በአንደርስኮር እንጂ በማይነስ ሳይን ማያያዝ ምንችል አይመስለኝም። ኦር አልፋ ኑመሪክ ያልነው ይሄ ማይነስ የሚለው ካራክተር ይገባል ብዬ አላስብም። ኢንቫሊድ ነው ብለው but I'm not sure. Yeah, it is invalid ምክንያቱም አልፋ ኑሜሪክ እና አንደርስኮር ብቻ ነው የምንጠቀመው ቫሪያብል ኔም ላይ። ይሄኛው ስፔሻል ካራክተር ነው ወይንም ለማይነስ ሲምቦል ነው የምንጠቀመው ወይም ለሌላ ነገር ነው የምንጠቀመው። ስለዚህ ብሎ ቫሪያብል ኔም ዲፋይን አይደረግም። ይሄም አንዱ ማወቅ ያለብን ነገር ነው። ይሄን ቅድም እንዳልኩ either we can use underscore to separate two different words or like we can write like this. የግመልሻኛ ያልከው ማለት ነው። ቫሊድ ነው። ኢንተረስቲንግ ስሙ ከየት የመጣ? ኢንተረስቲንግ የግመልሻኛ የሚል ዴፊኒሽን የተሰጠው ላይክ እንደ ኮንቬንሽናል ነው ወይስ ምንድነው? ይሄ ነው ኖ ኮንቬንሽን አይደለም። እኔ ነኝ የሰጠሁት። የግመልሻኛ አይተህ ከሆነ መጀመሪያ ዝቅ ያለ ነው፣ ከዛ ከፍ እንደዛ አይነት ነው። አሁን ሶስተኛ ወርድም ቢሰጥ እንደዛ ነው እንጂ ኮንቬንሽናል አይደለም። ግን በቀላሉ አንደርስታንድ እንድናደርገው ነው። liked it. I liked it. Very clear. Thank you so much. ስለዚህ ይመስላል variables are nothing but named reserved location to store values on computer memories. This means that when you create a variable you can reserve some space in computer. like variable create ስናደርግ ዳታችን ያው የምናውቀው ለማንኛውም ግልጽ ነው፣ ኮምፒውተር ሜሞሪ ዳታ ስቶር ለማድረግ ነው። ስለዚህ የምንፈልገውን ዴታ ቀጥታ ቫሪያብል ዲፋይን አድርገን ስናደርግ ኮምፒውተራችን ላይ ያንን ዴታ ሜሞሪ ላይ ስፔስ ሪዘርቭ ያደርግልናል ማለት ነው። ስቶር የምናደርገው it depends on the type of the data we store into that variable. Based on the data types of the variable, the interpreter locates memory and decides what can be stored in the preserved space. Therefore, by assigning different types of data to variables, you can store integers, floating pointers, strings, and in these variables. ስለዚህ ይሄ ቬሪ ቤዚክ የሚባለው ነው። ሌላው ከዚህ ቀጥለን የምናየው የተወሰነ ትንሽ ማየት ያለብን ይመስለኛል ዴታ ታይፖችን ነው። ታይፕስ የሚባል ዴታ ታይፖችን እናያለን። ያው የተለያየ አይነት ታይፕ ያለው ዴታ አለ። ሁሉም አይነት ዴታ ለምሳሌ ቁጥሮች የራሳቸው ታይፕ አላቸው፣ ስትሪንጎች የራሳቸው ታይፕ አላቸው እና ሁሉም አንድ አይነት ታይፕ የላቸውም። ስለዚህ ኮምፒውተር ሚሞሪ ላይም ቤዝድ ኦን በዛ በታይፕ ኦፍ ዴታ ነው ሚሞሪ ሪዘርቭ የሚደረገው እንጂ ምክንያቱም ኮምፒውተሩ ዝም ብሎ አይደለም፣ በጣም ስፔሱን ዋይዝሊ አይደለም የሚጠቀመው፣ በደንብ እንትን ብሎ ነው እያንዳንዷን ነገር ምን ያክል ስፔስ ይበቃዋል ብሎ አንደርስታንድ ያደርጋል።
based on the data that we want to store into that variable. ስለዚህ Python is an object-oriented language. There are many different types of objects in Python. ስለዚህ object-oriented ነው Python። ብዙ አይነት ኦብጀክቶች አሉ። ስለዚህ many different types of objects in Python. Let's start with the most common object types. The most common object types in Python are strings, integers, floats. Actually እዚህ ጋር በደንብ መረዳት ያለብን ነገር ምንድነው? Everything in Python object ነው የሚባለው። ነገር ግን እነዛ ኦብጀክቶች የተለያየ አይነት ኦብጀክት ነው ያላቸው። ወደ ዲቴል ዴታ ስትራክቸር ምናምን ሲንግ ደግሞ የዴታ ስትራክቸር የራሳቸው ኦብጀክቶች አሉ። ስትሪንግስ አሁን the very basic ማንኛውም ቢጊነር ሲጀምር እነዚህ ማወቅ ያለበት ነው። ስትሪንግስ ኦብጀክት አለ። ኢንቲጀርስ የሚባሉ ቁጥሮች አሉ። ፍሎቲንግ ፖይንት የሚባለው ደግሞ ላይክ ዴሲማል ነምበር የምንላቸው ማለት ነው በማትማቲክስ። So anytime you write words like text in Python, you're using character strings for short. Character string ወይም strings በአጭሩ ስንገልጸው ደግሞ on the other hand are integers like -1, 0, and that is including 0. And float የምንላቸው ደግሞ represents real number. Floating in computer real number representation ነው የሚባለው። ምክንያቱም እያንዳንዱ በጣም ኮምፒውተር ላይ የቁጥሮች ሽርፍራፊዎች እነዛ በጣም ኢምፖርታንት ናቸው። real number ካልን integer is not a real number, not a real number representation in computer. real number representation floating point ነው የሚባለው። ምክንያቱም ከዶት በኋላ ቁጥሮች አሉ። እነዛ ቁጥሮች very important ናቸው። anyways as you can see here ይሄ ግራፉ ላይ እንደምታዩት ወርድ አለ። ወርድ ለምሳሌ ስትሪንግ ነው። ነምበር ገና በሁለት እንከፍላቸዋለን። either integer or floating point ልንላቸው እንችላለን። ፍሎቲንግ ማለት ሪል ነምበር ሪፕሬዘንቴሽን ነው። ኢንቲጀር ማለት ያው ኢንቲጀር ቁጥሮች ማለት ከዜሮ ጀምሮ እስከ ኤኒ ነምበር ወይም ከኔጌቲቭ 1 ጀምሮ ያሉት ከዜሮ በታችም ከዜሮ በላይም ያሉት ቁጥሮች ኢንቲጀር ናቸው የሚባሉት። ፍሎቲንግ ፖይንት ደግሞ ዴሲማል ነምበርን ኢንክሉድ ያደርጋል። ፎር ኤግዛምፕል እዚህ ጋር የምናየው ኢንቲጀር 11 ሲነበብ 11 ኖርማሊ 11 ነው። ኢንቲጀር ነው። ይሄኛው ደግሞ ፍሎቲንግ ፖይንት ዴታ ታይፕ ነው። this one is a string በኮቴሽን ውስጥ ያለ ነገር ነው። so you can get Python to tell you the type of an expression by using the built-in type function. አሁን አየህ ቅድም አንድ ፋንክሽን ብቻ ነበር ነው that is print function። አሁን ደግሞ another built function አለን to determine the type of the data that you wanna store the computer memory. You can use type ምን አይነት ዴታ ነው ስቶር ያደረኩት የሚለውን ዲተርሚን ለማድረግ ታይፕ የሚባል ፋንክሽን አለን ማለት ነው። ይሄም ቢልት-ኢን ነው። ከዛ ያንን ዴታ እዚህ ውስጥ እናስገባለን። ከዛ ታይፑን ነው ይሄ ኢንቲጀር ነው፣ ይሄ ፍሎቲንግ ነው፣ ይሄ ስትሪንግ ነው ብሎ ይነግረናል። በቀላሉ ኢዝሊ አንደርስታንድ እናደርጋለን። ኦ this is string, oh this is integer እያልን ዲተርሚን ማድረግ ማለት ነው። So you will notice that Python refers to integers as int ከሆነ integer ነው፣ floats as float, characters as str ማለት string ማለት ነው። this is representation ማለት ነው። Python understand represent የሚያደርጋቸው እንደዛ ነው። ለምሳሌ ታይፕ እንልና እዚህ ውስጥ ቁጥር አስገባን። ይሄ ሴሉን ረን ስናደርገው int ነው። so this type the type of this data is integer በቀላሉ ኢንተርፕሪት አደረገልን ማለት ነው። ታይፓችንን አውቀን ማለት ነው የዳታችንን። ይሄኛው ደግሞ ፍሎቲንግ ፖይንት ነው፣ ፍሎት ብሎ ያወጣልናል። ይሄኛው ደግሞ ስትሪንግ ነው፣ str ብሎ ያወጣልናል። ስለዚህ we can determine the type of our data using this function. ይህን ፋንክሽን ተጠቅመን ዲተርሚን ማድረግ እንችላለን ማለት ነው።
In the code cell below, use the type function to check the object of 12.1. For example, 12.1 is floating point. ስለዚህ ፍሎት ነው ብሎ ያወጣልናል ማለት ነው። not integer. So integers like integer number የምንላቸው for example ይህን እንደምናየው -4 -3 -2 -1 0 1 those are integer numbers. ምንም አይነት ዴሲማል ቁጥሮች የላቸውም። So we can verify this is using, you guessed it, the type function. For example, this is integer. Negative number ነው integer ነው። ይሄም እንደዛው we can simply understand this is integer. 0 is also integer. 0 integer ናት። 0 what about 0.0? Is it integer? ዜሮ ፖይንት ዜሮ ኢንቲጀር ነው ወይስ? ዜሮ ፖይንት ዜሮ ኢዝ ኖት ኢንቲጀር ፍሎት ነው። ነገር ግን ዜሮ ብቻውን ከሆነ ኢንቲጀር ነው ማለት ነው። ፍሎትስ ሪፕሬዘንት ሪል ነምበርስ። ቅድም እንዳልኩት ፍሎት ሪፕሬዘንት የሚያደርገው ሪል ነምበርስ ነው። they are a superset of integer numbers but also include numbers with decimals. ያው ኢንቲጀር ነምበሮችን ሆኖ በኢንክሉዲንግ ዴሲማል ነምበሮችን ኢንክሉድ ያደርጋል። that's why it is real number እንለውም ለዛ ነው። there are some limitations when it comes to machine representation of real numbers, but floating point numbers are a good representation in most cases. አንድ ቻሌንጅ ሪል ነምበሮችን ሪፕሬዘንት ማድረግ ቻሌንጅ ነበረ። ነገር ግን ይሄ ፍሎቲንግ ፖይንት የተባለው ታይፕ ሪል ነምበሮችን ኮምፒውተር ወይም ማሽናችን ላይ ሪፕሬዘንት ያደርግልናል ማለት ነው። በጣም ነው። so you can learn more about the specific of for your runtime environment by checking the value of sys የሚባላል sys system.float.info that tells about the information floating information ይነግራል ማለት ነው። this will also tell you about the largest and smallest number that can be represented with ኢምፖርት የሚባል አክቹዋሊ በደንብ ትማሩት በደንብ አንደርስታንድ ስታደርጉ ኢምፖርት ማለት ኦልሬዲ ቢልት ኢን የሆነ ፓኬጅ ወይም ሞጁል የሚባል አለ። አሁን ለምሳሌ ሲስተም ወይም SYS የሚባል አለ። እሱን ኢምፖርት ለማድረግ እንጠቀም ኢምፖርት አደረግን ከዛ ይሄንን እንጠቀማለን ማለት ነው። ይሄ ለምሳሌ ይሄን ረን ላድርገውና SYS ምንድን ነው? it is a module ይነግረናል ማለት ነው። ሞጁል ነው። ምን አይነት ሞጁል? ቢልት ኢን የሆነ ሞጁል ነው። so we can determine the type of this is module። ስለዚህ ሞጁሎችን ኢምፖርት የሚባል እንትን አለ። ኢምፖርት እናደርጋለን። ሞጁል ቢልት ኢን ፋንክሽን ከሆኑ ግን አይደረጉም። ኦልሬዲ እነሱን መጠቀም እንችላለን። ቢልት ኢን ሞጁሎች እነሱን ደግሞ ስንጠቀም ኢምፖርት ብለን ከዛ ሞጁል ኔሙን ካወቅ ነው እሱን ይሄ ሞጁል የተለያዩ እንትን ስለ ፍሎቲንግ ፖይንት ማወቅ ስንፈልግ ይሄ ነው ጠርተነዋል። ዳት ይሄ ሞጁል ኔም ብዙ እንትኖች አሉት በስሩ። ስለዚህ እዚህ ጋር አንድ ነገር ግልጽ ማድረግ ሌላ ፋንክሽን አለ dir የሚባል ፋንክሽን። ስለ እያንዳንዱ አሁን ለምሳሌ በዚህ ሞጁል ኔም ውስጥ ያሉትን ፋንክሽኖች አትሪቢዩቶች ለማወቅ ከፈለግን dir የሚባለውን ፋንክሽን እንጠራና sys እዚህ ውስጥ ኮል ስናደርግ we can check all the functions that module has እዚህ ጋር ኔም ፓኬጅ እዚህ ጋር ወደ ታች ስንወርድ ለምሳሌ ቤዚክ የሆኑትን ላሳያችሁ። ፍሎት ኢንፎችን አለች። ለምሳሌ ኢንቲጀር ኢንት ኢንፎ ስለ ኢንቲጀር ኢንፎርሜሽን ማወቅ ስትፈልጉ፣ ሌላ ደግሞ ስትሪንግ
እና በዚህ አይነት each function በጣም ቢልት ኢን የሆነች ፋንክሽን ላይክ እንደ ታይፕ የዛችን የሞጁሉን ዲቴል የሆኑ ኢንፎርሜሽኖች ማወቅ ስንፈልግ ሞጁሉን እዛ ውስጥ አስገብተን ከዛ እዚች ፋንክሽን ውስጥ ማወቅ እንችላለን ማለት ነው። አሁን ስለ ፍሎት ማወቅ ስንፈልግ ይሄው በዚህ መንገድ ኮል አደረግነው። ከዛ ማክሲመም ስቶር ማድረግ ነው እስከዚህ ነው። ይሄ ሚሞሪ ሳይዛችን ይነግረናል ማለት ነው። ማክሲመም ስቶሬጅ ከዚህ በላይ ስቶር ማድረግ አይችልም። ምን ደግሞ ሚኒመም ስቶሬጅ እዚህ ጋር አለ። ምን ያክል ዲጂት ነው ስቶር ማድረግ የሚችለው? ለምሳሌ 15 ዲጂት 15 ዲጂት ነው ስቶር ማድረግ የሚችለው። ከ15 ዲጂት በላይ ከሆነ አውት ኦፍ ሚሞሪ የሚባል ነገር አለ። ስለዚህ ኮምፒውተር ሚሞሪ ለዳታችን ከዛም አቅም በላይ ከመያዝ አቅም ለምሳሌ ፍሎቲንግ ከሆነ ዳታችን ከሚይዘው ከማክሲመም ሚሞሪ ስፔሱ በላይ ከሆነ አውት ኦፍ ሚሞሪ የሚባል ኤረር ይመጣብናል ማለት ነው። ዳት ኢዝ ቬሪ ቬሪ ዳንጀረስ ኤረር ነው። እንደዛ አይነት ኤረር ውስጥ መግባት የለብንም አውት ኦፍ ሚሞሪ። ስለዚህ የኢንቲጀርን ማወቅ ከፈለግን ኤስዋይኤስ ኢንት አንደርስኮር ቢት ፐር ዲጂት በእያንዳንዷ ቢት ፐር ዲጂት 30 ነው። ሳይዝ ኦፍ ዲስ 4 ነው። በቃ በዛ አይነት መንገድ ኢንፎርሜሽኑን ማወቅ እንችላለን ማለት ነው እያንዳንዱ። ስለዚህ ይህን ይመስላል። ኖቲስ ዛት 1 is an integer and 1.1 is a float። ለምሳሌ እዚህ ጋር 1.0 is float but 1 is integer. When you change to 0.0 it is a float. 0.5 ይሄም እንደዛው ፍሎት ነው። እዚህ ጋርም ታይፑን ዲተርሚን ስናደርገው ፍሎት ነው። ስለዚህ ስለ ታይፕ ካልሆነ ካለ ጥያቄ መቀበል እችላለሁ። ሄሎ ግልጽ ነው። ቬሪ ክሊር ዲአር ዊዝ ብራኬት ኤስዋይኤስ ስንል በውስጥ ያሉትን ነገሮች ይዘረዝርልናል። ያ ሞጁል በውስጡ ምን አይነት ፋንክሽኖች አሉ፣ አትሪቢዩቶች አሉ የሚሉትን በቀላሉ አንደርስታንድ ለማድረግ የሚጠቅመን ነው። ወደፊት ዳይሬክተር ማለት ነው። ባይ ዘ ወይ ዲአይአር ሜቢ እዛ ዳይሬክተሪ ውስጥ ለማለት ፈልጎ ነው። ያ ሞጁል ማለት ባይ ዘ ወይ ዳይሬክተሪ ነው። በውስጡ ብዙ ፋንክሽኖች የያዘ ቢልት የራሳችንን ሞጁል ዴቨሎፕ ማድረግ እንችላለን። በደንብ አድቫንስድ ስንሆን በደንብ እየተማራችሁ ስትመጡ የራሳችሁን ሞጁል ዴቨሎፕ ማድረግ ትችላላችሁ። በዛ ሞጁል ውስጥ ክላሶች አሉ፣ አትሪቢዩቶች አሉ፣ ቫሪያብሎች አሉ፣ ፋንክሽኖች ይኖራሉ። አሁን ስለ ፋንክሽን ስለ ኦብጀክት ኦሪየንትድ በደንብ ዲስከስ እናደርግ ያን ጊዜ ግልጽ ይሆናል። ስለዚህ ለዛ ቬሪ ኢምፖርታንት እንትን ነው። ግልጽ ከሆነ ሌላው if we wanna change or convert our data from other type into different object type, so we can change or convert. So you can change the type of the object in Python. This is called typecasting ይባላል። ከአንዱ ታይፕ ለምሳሌ ኢንቲጀር ታይፕ ቢሆን ወደ ፍሎት መቀየር ስንፈልግ ኮንቨርት ማድረግ እንችላለን ዳታችንን ኢዚሊ። ፎር ኤግዛምፕል ዩ ካን ኮንቨርት አን ፍሎት ሁለት ነበረ። አሁን ለምሳሌ ኢንቲጀር ሁለት ቢሆን ወደ ፍሎት መቀየር ስትፈልጉ 2.2 ይሆናል ማለት ነው። ሌትስ ፈርስት ዲተርሚን ዘ ታይፕ ኦፍ አወር ዴታ። ኤግዛምፕል ቫሪያብል ላይ ስቶር ላድርገው ኤክስ ብዬ 21 ላድርግና let's determine the type of 21 x. So that's integer. Now if I want to convert this integer into floating point, I can use the typecasting. Typecasting የራሱ ቢልት-ኢን የተባሉ ፋንክሽኖች አሉ ካስቲንግ የሚባሉ። ፍሎት ከሆነ ወደ ፍሎት መቀየር ስንፈልግ ፍሎት የሚባል ፋንክሽን አለው ራሱን ይቻላል። ለምሳሌ ኤክስ አሁን እዚህ ጋር ኢንቲጀር ነው። ወደ ፍሎት መቀየር ስንፈልግ ኤክስን እዚህ ጋር ስራው 21.0 ይሆናል ማለት ነው። ወደ አሁን ናው
it is floating point ሆነ ማለት ነው። ስለዚህ ይሄ ታይፕ ካስቲንግ ነው፣ ካስቲንግ ይባላል። ኢንቲጀር መቀየር ስንፈልግ ደግሞ convert integer into floating point and change its type. Same time type እናደርጋለን። ከዛ እዚህ ታይፕ ውስጥ እንደገና ኮንቨርት እናደርጋለን፣ ካስት እናደርጋለን። ከዛ ኮንቨርት ያደረግነውን determine the type of that data that is float converted into floating points. So when we convert an integer into a float, we don't really change the value, the sign of the number. However, if we float into an integer, we could potentially lose some information. እዚህ ጋር when you convert floating point into integer, you may potentially lose information because after decimal delete ወይም ይጠፋል ማለት ነው። ለምሳሌ let's create variable x የተባለ 2.3 የተባለ this is, let's determine the type of this x, that's floating point, and let's convert this floating point into integer y ብዬ ሴቭ ላድርግና then int let's pass x and let's determine the type of this y, that is integer. ኮንቨርት አደረኩት። ይሄንን ፕሪንት ላድርገው y ሁለት ነው የሚወጣው። ስለዚህ ከዜሮ ከፖይንት ወደዛ ያለው ኢንፎርሜሽን ወይም ዳታችን ጠፋ ማለት ነው። ሉዝ እናደርጋለን ማለት ነው ወደ ኢንቲጀር ስንቀይር። ነገር ግን ኢንቲጀርን ወደ ፍሎቲንግ ፖይንት ስንቀይር ምንም አይነት የምናጣው ነገር የለም። ጀስት ዶት ዜሮ ብሎ ነው የሚያስቀምጠው። ስለዚህ እዚህ ጋር አንዱ ስለዚህ ከፍሎቲንግ ፖይንት ወደ ኢንቲጀር የምንቀይርበት እንትን አይኖርም። if we want to represent real data ከሆነ ሪፕሬዘንት የምናደርገው don't convert from floating point into integer. floating point ወደ ኢንቲጀር ኮንቨርት አይደረግም፣ ምክንያቱም ሉዝ የምናደርገው ነገር ኖርማሊ የሆነ ምክንያትም ሊኖረን ይችላል። ከፍሎቲንግ ፖይንት ወደ ኢንቲጀር ያንን ከዴሲማል ፖይንት ወደዛ ያለው ቁጥር የማይፈለግ ከሆነ ኢንቲጀር ብቻ ከሆነ የሚፈለገው ያንን ኮንቨርት ማድረግ የምንችልበት አጋጣሚ ይኖራል በዛ አይነት ምክንያት እንጂ። ለምሳሌ ኤጅ በዴሲማል ነምበር አይቀመጥም፣ ወደ ኢንቲጀር መቀየር አለበት ግዴታ። ለምሳሌ 30.5 ተብሎ አይቀመጥም፣ 5 አያስፈልግም ማለት ነው ኤጅ ላይ። እንደዛ አይነት ኬዝ ሲፈጠር ብቻ ነው ወደ ኢንቲጀር ኮንቨርት እናደርገው። አለበለዚያ ግን እዚህ ጋር ጥንቃቄ ማድረግ ያለብን ነገር አለ ማለት ነው። ምክንያቱም we lose potential information. converting from string to integers or floats, ከስትሪንግስ ወደ floating point እንቀይራለን። sometimes we can have a string that contains a number within it. If this is the case, we can cast that string that represents a number into integer using int. ለምሳሌ እዚህ ጋር int ኮቴሽን ውስጥ ቁጥር አስገባን። ያ ቁጥር ቅድም ምን ብያለሁ? በቅድሙ ፕሬዘንት ላይ ኮቴሽን ያለ ነገር ሁሉ ኮምፒውተር አንደርስታንድ የሚያደርገው ስትሪንግ ነው ብያለሁ። ነገር ግን ኢፍ እዛ ስትሪንግ ውስጥ ያለ ነምበር ከሆነ ወደ ኢንት ወይም ፍሎቲንግ ፖይንት ኮንቨርት የምናደርግበት ዌይ ስላለ እዚህ ጋር we can convert into integer. አሁን ለምሳሌ ቁጥር ብቻ ነው፣ ስትሪንግ ውስጥም ሆኖ ቁጥር ብቻ ስለሆነ ኮንቨርት ማድረግ እንችላለን። for instance ብለን ለምሳሌ 3x ወይም 3x እንበልና let's convert y into this is error, invalid literal, because ይሄ ስትሪንጉ ካራክተር ይዟል። ካራክተር ከያዘ ኮንቨርት ማድረግ አንችልም።
ነገር ግን ነምበር ብቻ ከሆነ we can convert into integer or floating point። ስለዚህ እዚህ ጋር ይሄን ጥንቃቄ ማድረግ አለብን ማለት ነው። እዚህ ጋር እንደምናየው ለምሳሌ this is ካራክተርም አለው ቁጥርም አለው so we can't convert into integer ወደ ኢንቲጀር መቀየር አንችልም ማለት ነው። invalid literally for integer with base 10 1 or this is not possible to convert into integer. So you can also convert strings containing floating point numbers into floating point like this. 1.2 is a floating point as integer string, but we can convert into floating point. ይሄም እንደዛው ኢንቲጀር ኮንቨርት ወደ ኢንቲጀር ኮንቨርት እንዳ ስትሪንግን ወደ ፍሎቲንግ ፖይንት ኮንቨርት ማድረግ እንችላለን። እዚህ ጋርም ካራክተር ካለው ኮንቨርት ማድረግ አይችልም። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ኮንቨርት so note that strings can be represented with single quotation or double quotation but you can't mix both like ቅድም አሳይቻለሁ። ኖርማሊ ሚክስ ማድረግ አንችልም። either single quotation or double quotation በሲንግል ኮቴሽን ከከፈትን በሱ መዘጋት አለበት። አለበለዚያም ደብል ኮቴሽን ከሆነ ደግሞ በደብል ኮቴሽን የተዘጋው በዛው መከፈት አለበት እንጂ ሁለቱንም መጠቀም አንችልም at the same time። ለምሳሌ እዚህ ጋር እንደምናየው ሲንግል ኮቴሽን ነው so we can't use ለምሳሌ ሄሎ ብለን ይሄኛውን ሲንግል ኮት ማድረግ አንችልም። this is invalid literal ስለዚህ ይሄንን ነው። ሌላው converting numbers to strings so we can convert strings to numbers ስትሪንጎችንም ወደ ነምበር መቀየር this is simple str any integer ወደ str ተጠቅመን ወደ string መቀየር እንችላለን። either integer ይሁን floating point it doesn't matter ወደ በቃ በስትሪንግ ሲንግል ኮት ወይም ደብል ኮት ያስቀምጥልናል ማለት ነው። by default is single quote. There is no reason why we shouldn't be able to make floats into strings as well like this. ሌላው ቅድም እስካሁን ያላየነው ቡሊያን ዴታ ታይፕ አለ። ቡሊያን የሚባል ዴታ ታይፕ አለ። so the value is either true or false, either 0 or 1 ቡሊያን ማለት እንደዛ ነው። ቫልዩአቸው 0 ወይም 1 ነው። ለበለዚያም true or false ነው። ሁለት ቫልዩ ብቻ ነው ያለው ቡሊያን እንደሌሎቹ እንደ string ወይም እንደ floating point አይደለም። ቡሊያን is another important type in Python በጣም ጠቃሚ የሆነ እንትን ነው ይሄኛው። an object of type boolean can take one of two values true or false ስለዚህ ሁለት ቫልዩ ነው ያለው either true or false። ለምሳሌ ይሄ true ነው false ብንለው false ነው። notice that the value true has uppercase t እዚህ ጋር ለምሳሌ small letter ብናደርገው ኖቲስ አያደርገውም ኤረር ነው is not defined so we should use uppercase t then uppercase ማድረግ አለብን። ይሄ ከለሩ ራሱ ይቀየር ግሪን ከለር ይሆናል። the same is true for false ለfalseም እንደዛው you must use the uppercase false like this then false ይሆናል ማለት ነው። when you ask Python to display the type of a boolean you can just pass the boolean value into the function type and that automatically determine the type of that value that is boolean bool ብሎ ያወጣል that is boolean we can easily understand this type of data is boolean. true or false bool ይሆናል because boolean has either true or false. So we can cast boolean objects to other data types. For example, if you wanna convert into integer ምክንያቱም for example true ማለት 0 ማለት ነው በኢንቲጀር ሪፕሬዘንት ሲያደርግ true ማለት true ማለት 1 ማለት ነው
ማለት ደግሞ 0 ነው በነምበር ሪፕሬዘንት ስናደርገው either true or false or 0 or 1 እንደምንለው so we can cast boolean objects to other data types if we cast a boolean with a value of true to float we will get a 1 ለምሳሌ ወደ ኢንቲጀር ካስት ብናደርገው የምናገኘው ሪዛልት 1 ነው ኮንቨርት አደረገው ትሩ ነው የትሩ ቫሉ 1 ነው የፎልስ ከሆነ 0 ነው ስለዚህ ወደ ኢንቲጀር ፍሎቲንግ ፖይንት እንደገና ደግሞ 0ን ወደ ትሩ ዜሮን ወደ ካስት ብናደርገው ወደ ቡሊያን ፎልስ ብሎ ነው የሚያወጣው 1 ገና ትሩ ነው የሚያወጣው ነገር ግን እዚህ ጋር ፎር ኤግዛምፕል 1 2 ብለን ተጠውስ ትሩ ነው የሚያደርገው ምክንያቱም አንደርስታንድ የሚያደርገው የመጀመሪያውን ቁጥር ነው የመጀመሪያው በቃ አንድ ናት ትሩ ናት ኤኒ ነምበር ከዛ በኋላ ብደረድር እንደዛው ነው ይሄስ መጀመሪያ 0 ቢሆን ኖርማሊ ፓይተን ላይ ከቁጥሮች በፊት 0 መጻፍ አንችልም ኮምፒውተር ፕሮግራሚንግ ላይ አንዱ እንትን ይሄ ነው we can't write 0 before number like 02 03 ያን መጻፍ አንችልም ስትሪንግ ውስጥ ካላስገባ ነው በስተቀር ስለዚህ ቱም ብንሰጠው እንደዛው አይነት ነው የሚያወጣው እዚህ ጋር 0 ብንሰጠው ግን 0 itself ብንሰጠው ፎልስ ነው የሚያወጣው ነገር ግን 0ን ከቁጥር በፊት እንደዚህ መጻፍ አንችልም loading zeros in decimal integer literals are not permitted use 0 prefix for octal integers ስለዚህ not possible so any number greater than 1 greater than or equal to 1 is if you convert or cast boolean that's converted into true 0 ከሆነ ግን false ነው convert true to false floating point ከፈለግን ደግሞ float ብለን ያንን ካስት ስናደርገው 1.0 ያደርግልናል 1.0 ያደርግልናል so ይሄን ይመስላል type casting so we can possibly convert from one type to another type so what is the type the data type of the result of 6 divided by 2 can you tell me what is the data type of the result of 6 divided by 2 ምን ይመስላል okay so 6 divided by 2 is 3 ስለዚህ it's integer okay ቼክ እናድርገው ወይስ መልሱን ልንገር okay ቼክ እያደረግነው እንሂድ ሰዓት ኖርማሊ ኢንቲጀር አይደለም እዚህ ጋር ለምሳሌ ይሄንን አሚን ታይፕ ነው አይደል ያልኩት ታይፕ 6 divided by 2 that is float ፓይተን ላይ እንደዚህ ዲቫይድ ካደረግነው that is not integer floating point ነው ነገር ግን ፓይተን ላይ integer division የሚባል way አለ that is we can use double forward slash integer ከፈለግን double forward slash መጠቀም አለ 6 ሲካፈል ለ2 ከፈለግን ልክ እንደዚህ ነው የምንጠቀመው እንጂ ሲንግል ከሆነ ፍሎቲንግ ፖይንት ነው የሚያወጣልን ሪል ነምበር ሪፕሬዘንቴሽን ነው የሚያወጣልን ስለዚህ ኢንቲጀር ላይ ግን በዛ አይነት መንገድ ነው ፕሪንት የምናደርገው ዋው ኢንተረስቲንግ ክሊር ያ እንደዛ ነው ዲያዘር በቃ እዚህ ጋር ጨርሻለሁ መልሱን እዚህ ጋር ይሄኛው ተመሳሳይ ጥያቄ ነው ታይፕ so what is the type of the result of this integer ነው የሚሆነው so ይሄን ይመስላል ጥያቄ ካለ ስለ ታይፕ ካስቲንግ ስለ converting from one type to another type ስለ ዴታ ታይፕ አጠቃላይ ጥያቄ ካለ ዌልካም እጅግ በጣም ግልጽ ነው ሪቫይስ አደረገው ደግሞ የበለጠ ክሊር የሚሆንልኝ ይመስለኛል it is very very clear explanation I think other viewers also feel the same ለኔ በጣም ግልጽ ነበር በጣም ነው ማመሰግነው ስለዚህ ሌላ በሚቀጥለው ሴሽናችን ሌሎች ቶፒክ ላይ ያለን ለዛሬው ይበቃናል ማለት ነው
Yeah, thank you a lot. Yeah.